የመንግስት የግምጃ ቤት ሰነዶች ላይ የሚገኘው አማካይ ትርፍ ባለፉት 3 ወራት ቅናሽን አሳይቷል። በአማካይ ስንወስደውና የሁሉንም ሰነዶች አይነት ስንመለከተው በተናጠል አንዳንድ ሰነዶች ከፍ ያለ ትርፍን እንዲሁ ደግሞ ያስገኙበትም ሰሞን ነበር ያሳለፍነው ሰሞን። አንዳንዶቹ ሰነዶች ደግሞ በተናጠል ዋጋቸው በጣም እየወረደ ከመምጣቱ የተነሳ ከዋጋ ግሽበቱ በታችም ወርደው አክሳሪ አይነት ሰነዶች ለመሆን በቅተዋል። አንዳንዶቹ ሰነዶች ባንኮች ለነጋዴዎች፣ ባንኮች ለቢዝነሶች፣ ባንኮች ለደንበኞቻቸው ከሚያበድሩበት ዋጋ ወይ ደግሞ የወለድ ምጣኔ ጋራ የሚገዳደር አይነት ሆኖ መንግስት በጣም ውድ በሆነ ዋጋ መበደር የጀመረበትንም ሁኔታ በቅርቡ በተደረገው የመንግስት የግምጃ ቤት ሰነዶች ጨረታ ላይ መመልከት ችለናል። የትርፍ ማነሱን በአማካይ ስንመለከተው የቀነሰበት ሁኔታ አለ፣ በተናጠል ደግሞ የጨመረበት ሁኔታ መመልከት እንችላለን። በዛሬ ቪዲዮ እነዚህ ነገሮችን አብረን የምንመለከት ይሆናል። እነዚህ ነገሮች ምን ተፈጥሮ ነው፣ ምንስ ማለት ናቸው የሚሉትን ነገሮች አንድ ባንድ ቁጥሮቹን እያነሳን እናወራለን። ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬት እናወራለን። ታዲያ ቻናሉን እስካሁን ድረስ ሰብስክራይብ ካላደረጋችሁ የደወል ምልክቷን በማብራት ሰብስክራይብ ብታደርጉና እስከ መጨረሻው ቪዲዮ ብትከታተሉ እነዚህን ሰነዶች ብትገዙ በ28 ቀኑ፣ በ91 ቀኑ፣ በ182 ቀኑና በ360 ምናምን ቀኑ ምን ያህል ገንዘብ ልታገኙ እንደምትችሉም የምነግራችሁ ነው የሚሆነው። ለመጀመሪያ ያክል ቁጥሮቹ ምን ይነግሩናል የሚለውን ነገር በመናገር እንጀምር። ቁጥሮቹ ላይ ምን እንዳለ ማለት ነው። የመንግስት የግምጃ ቤት ሰነዶች የምንላቸው እንግዲህ እነዚህ ሰነድ መዋለ ንዋዮች በ100 ብር የሚዘጋጁ የሰነድ መዋለ ንዋይ አይነቶች ሲሆኑ የዕዳ ሰነዶች ናቸው። ለመንግስት እኛ የምናበድርበት ሰነዱን በምንወስድበት ሰዓት ገንዘብ መንግስት በብድር መልኩ የሚወስድበት ሲሆን በአራት አይነት ሰነዶች ይቀርባሉ ተሰንደው። የባለ 28 ቀን፣ የባለ 91 ቀን፣ የባለ 182 ቀን እና የባለ 364 ቀን ማለትም የመመለሻ ቀናቸውን ነው የምንቆጥረው። በ28 ቀን የሚመለስ፣ በ91 በ182 እና በአመት ወይ ደግሞ በ364ኛው ቀን የሚመለስ እያልኳችሁ ነው ማለት ነው። እነዚህ ሰነዶች አሁን currently በኢትዮጵያ ሴኩሪቲስ ኤክስቼንጅ ላይ ትሬድ የሚደረጉ ናቸው። ዲማት ተደርገው ሰነድ ወረቀት አንገዛም፣ ዲጂታሊ የተቀመጡ ኤሌክትሮኒክ ቁጥሮችን ነው ማለት ነው የምንገዛው። ባለፈው 3 ወር ስንመለከት ይህ ማለት አዲሱ የኢትዮጵያ መንግስት የበጀት ዓመት ከጀመረበት ከሐምሌ ወር 1ኛው ቀን ጀምሮ ባሉት ጊዜያችን እንግዲህ ለተከታታይ መንግስት በተለይ የመጀመሪያው ሩብ ዓመት ላይ ጨረታዎችን አካሂዶ ነበር። ከዛ ጊዜ ጀምሮ የመጨረሻው ጨረታ የተደረገው እንግዲህ ሰሞኑን በዚህ ባሳለፍነው ሳምንት ተደርጎ ነበር። ኦክቶበር ውስጥ እንዲሁ ደግሞ የሁለተኛው ሩብ ዓመት ጨረታ ማለት ነው። የባለ 28 ቀኑ ሰነድ የባለ 100 ብሮቹ ማለት ነው እንግዲህ የባለ 28ቱ ቀነድ ሰነድ ሐምሌ ወር ልክ የዚህ ዘንድሮ በጀት ዓመት ከተጀመረበት ጊዜ ላይ 15.83% ትርፍ ያስገኝላችሁ ነበር ገዝታችሁት ከነበረ ማለት ነው። አሁን ግን 12.34% ደርሷል። የ3.5 አካባቢ ወይ ደግሞ 3.49 አካባቢ ማሽቆልቆል የታየበት ነው የ28 ቀኑ ሰነድ። ይሄ ቁጥር በነገራችን ላይ በሀገሪቱ ባሳለፍነው ወር ከተመዘገበው ከሴፕቴምበር አካባቢ ከነበረው የዋጋ ግሽበት ያነሰ ነው ማለት ነው። አትራፊ ወደ መሆን መጥቶ የነበረው ወይ ደግሞ ፖዚቲቭ የሆነ ሪል ኢንተረስት ሬት ማምጣት ጀምሮ የነበረው ሰነድ ውስጥ የመንግስት ሰነዶች ውስጥ ይሄኛው ተመልሶ ኔጌቲቭ ሪል ኢንተረስት ሬት ውስጥ ገብቷል ማለት ነው። አት ዘ ኤንድ ኦፍ ዘ ዴይ አክሳሪ ነበር ማለት ነው ይሄኛው። የ91 ቀኑ ስንመለከተው 17.79 ነበር መቼ ሐምሌ ወር ስንጀምረው፣ አሁን ግን ወደ 14.55 አካባቢ ወርዷል እንደምትመለከቱት። የ182 ቀኑ ከሐምሌ አካባቢ ላይ 18% ነበረ። ነገር ግን ባለፉት ማለትም ነሐሴ ላይ መስከረም ላይ እየቀነሰ መጥቶ 15 አካባቢ ደርሶ ከነበረበት ነው አሁን ተመልሶ ወደ 17% አካባቢ በአማካይ የደረሰው። ግን እዚህ ጋር አንድ ማወቅ ያለባችሁ ነገር አንዳንዶች 20% ትርፍም አግኝተውበታል ከዚህ ከ182 ቀኑ ላይ በዚህ ባሳለፍነው ሰሞን ማለት ነው። የ365 ቀኑ ወይ ደግሞ የአመቱ ከ14% ተነስቶ ወደ 20 አካባቢ ደርሷል። ይሁንና በዚህ ባሳለፍነው የሰሞኑ ጨረታ ላይ የኢትዮጵያ መንግስት ይሄን የአመቱን እንዳለ ትቶታል። እንደምትመለከቱት የሚከፈልበትም ወለድ በጣም ከፍ እያለ መጥቶ ባንኮች ለግለሰብ ከሚያበድሩበት ከፍ ያለ ዋጋ ነው። ባንኮች ሊትራሊ የሚያበድሩበት ይሄኛው ነው ለአንድ አመትና ከዛ በላይ ራሱ ሲያበድሩ በዚህ ዋጋ ስለሚያበድሩ ከነሱ ወደ መብለጥ የመጣውን ይሄኛውን ትቶታል ማለት ነው። እንግዲህ
ይህ ሁሉ የሆነው ይሄ አሁን ከላይ የምነግራችሁ ቁጥሮች ከላይ ወደ ታች የመጡት ወይ ደግሞ ከታች ያሉትም ወደ ላይ የተነሱበት ሁኔታ የተፈጠረው በሚቀጥሉት 3 ወራት የኢትዮጵያ መንግስት በአጠቃላይ 243 ቢሊዮን የኢትዮጵያ ብር ከገበያው ላይ እበደራለሁ ብሎ ወስኖ አሳውቆ የመጀመሪያው ዙር ጨረታ በዚህ በኦክቶበር ወር እንግዲህ መጀመሪያ ላይ ተካሂዷል ማለት ነው። በዚህ በመጀመሪያው ዙር ጨረታ እንግዲህ 29.5 ቢሊዮን ብር አካባቢ ነው በሰነድ መልኩ የቀረበው ባለ 100 ብር ተደርጎ እንግዲህ ለሽያጭ የቀረበው ሰነዱ ደግሞ መንግስት ይሄን ያህል አበድሩኝ ብሎ ወደ ገበያው መጥቶ ነበር 47.5 ቢሊዮን ኦፈር ቀርቦለታል እና በድር ብሎ ማለት ነው መጫረት ስለሆነ ማለት ነው ሰነዶቹን ለመግዛት እኔ የባለ 100ን በ90 ብር ገዛለሁ እኔ በ90 ብር ከ10 ሳንቲም እኔ በ90 ብር ከ15 ሳንቲም እያሉ የሚደራደሩ ወይ ደግሞ የሚጫረቱ ሰዎች ስለነበሩ በዛ መልኩ ቀርቦ ነበር ከዚህ ውስጥ 24.3 ቢሊዮኑን እንግዲህ በአጠቃላይ መንግስት በብድሩ መልኩ የወሰዳቸው ሰነዶች ናቸው ማለት ነው ሰነዱን ወስዶ ገንዘቡን ሰነዱን ሰጥቶ ገንዘቡን እንትን ያለው በዚህም እንግዲህ በአማካይ ቅድም እንደነገርኳችሁ የ182 ቀኑ ሰነድ 17% ትርፍ ያስገኘ ሲሆን 20% ትርፍ ያገኙበት ሰዎች አሉ ብያቸዋለሁ 91 ላይ 14.9 ተገኝቶበታል 28 12.5 ሆኗል ማለት ነው ቅድም በተለይ ደግሞ እንግዲህ የዋጋ ግሽበት 13.9 አካባቢ ሆኖ ተመዝግቧል ባሳለፍነው ወርና ይሄ የ28 ቀኑ አክሳሪ ነበር ማለት ይችላልላችሁ ሶ ለምንድነው የ28 ቀኑ እንደዚህ የወደቀው ለምንድነው ብዙ ትርፍ ያልተገኘበት ወይ ለሚያበድሩ ሰዎች ስንል የመጀመሪያው ደረጃ በጣም ከፍተኛ የሆነ ፍላጎት የታየው በዚህኛው ሰነድ ላይ ነበር ብዙ ገዢዎች ወደ ገበያው የሄዱት እዚህኛው ሰነድ ላይ ነበር መንግስት ከዚህኛው ሰነድ 3.4 ቢሊዮን ብር የሚያወጡ ሰነዶችን ብቻ ነበር ያቀረበው በሚገርም ሁኔታ በስንት ጥፍ በልጦ 14 ቢሊዮን የኢትዮጵያ ብር ነው ሊያበድሩት የቀረቡት ማለት ነው ሶ እዚህኛው ላይ እንግዲህ ጨረታውን በሚያስገቡበት ሰዓት እኔ በ98 ብር እኔ በ97 ብር እኔ በ99 ብር እያሉ ያቀረቡት ሰዎች ወይ ደግሞ አካላት ወር ኢንስቲትዩሽንስ ቁጥር በጣም ብዙ ከመሆኑ የተነሳ እስከ 14 ቢሊዮን ብር የሚገመት ነበር እነዚህ ሰዎች እንግዲህ ካሽ በጣም የሚፈልጉ ሰዎች ካሻቸው ተይዞ እንዲቆይ የማይፈልጉ ሰዎች በረጅም ጊዜ የሀገሪቱ ማክሮ ኢኮኖሚክ ሁኔታ ላይ ብዙ ምርግጠኛ ያልሆኑ ሰዎች ኢንተረስት ሬት ወዴት ሊሄድ እንደሚችል የማያውቁ ሰዎች እና የፖሊሲ ሺፍት ሊኖር ይችላል ብለው የሚያስቡ ሰዎችና ያንን ገንዘብ ሜቢ ሪኢንቨስት ላደርገው ፈልጋለሁ ብለው የሚያምኑ ሰዎች አይነት ስራ ሊሆን ይችላል እርግጥ ነው የ91 ቀኑን ብትሄዱና ብትመለከቱት 12 ቢሊዮን አካባቢ ነበር መንግስት የፈለገው እዚህኛው ላይ 24 ቢሊዮን ነው የቀረበለት 24 ቢሊዮን የቀረበለት የዚህም እንደምትመለከቱት ወደ 14.9 በመቶ ወረድ ብሏል ማለት ነው ከሱ የሚገኘው የወለድ ምጣኔ የዚህም ምንድነው እጥፍ ፍላጎትን አሳይቷል የላኛው ኦልሞስት የ3 እጥፍ ኦር አይ ቲንክ ከ3 እጥፍ በላይ ነበር የ28 ቀኑ 91 ቀን 2 እጥፍ ቀርቦለታል መንግስት በዋናነት ሊበደር የፈለገው የገንዘብ አይነት ወይ ደግሞ ሊሸጥ የፈለገው ሰነድ እዚህ 182 ቀኑ ወይ ደግሞ በ6 ወር መልሶ የሚከፍለው ሰነዶችን ነው 13 ቢሊዮን ብር ነው በአጠቃላይ የፈለገው ነበር ከዚህኛው ማለት ነው ነገር ግን ያገኘው ወደ 8.6 ቢሊዮን አካባቢ ነበር ኦፈር ያገኘው ማለት ነው እዚህ ላይ ነው ለዛውም ከአማካዩ በጣም ከፍ ያሉትን ወደ 20% ወይ ደግሞ በባንኪንግ ሴክተር ውስጥ ከፍ ያለ ዋጋ ተገኝቶበታል ያልኳችሁን አይነት ትርፍ ያገኙ ሰዎች የሚያጋጥሙት ምንም እንኳን በአማካይ እንግዲህ ስታሰሉት የጨረታው አማካይ ዋጋ ግን 17% አካባቢ ደርሷቸዋል በሲምፕል ካልኩሌሽን ታዲያ ልንገራችሁ ለምሳሌ እኔና እናንተ እነዚህን ሰነዶች ገዝተን ቢሆን ኖሮ ምንድነው ያገኘነው የሚለው ነገር አሁን በዚህ ሰሞኑን በተደረገችው የ28 ቀኑን ገዝታችሁ ከነበረ ለምሳሌ የ1 ሚሊዮን ብር ሰነድ ማለት 9500 ብር ነው ተርፈው ማለት ነው በ28 ቀኑ ማለት ነው የ91 ቀኑ ደግሞ 36300 ብር ነበር የሚያተርፈው የ182 ቀኑ 85000 ብር በአማካይ ያተርፋል 20% አግኝቷል ያልኳችሁ ሰዎች ሜቢ 102000 ብር አካባቢ ሊያገኙ ይችላሉ ማለት ነው ስለዚህ እንግዲህ ይሄንን ያክል በዚህ በተባለው ጊዜ ውስጥ ይሄንን ያክል ገንዘብ ወስደን ሰተን ወይ ደግሞ አበድረን ማትረፍ ያዋጣናል ወይ የናንተ የራሳችሁ የኢንቨስተሮች ውሳኔ ነው የሚሆነው ማለት ነው እንደምትመለከቱት የዋጋ ግሽበቱ የ28 ቀኑን የሚተውላችሁ አይነት ነገር አይደለም ሶ በአጠቃላይ ግን እንዴት ይሄ ሁሉ ገንዘብ ታዲያ ሊቀርብለት ቻለ ለመንግስት ብላችሁ ከጠየቃችሁ ለዚያውም አክሳሪ የሆኑት ላይ ራሱ ለምንድነው የቀረበው 28 ቀኑ ላይ ለዚያውም ደግሞ ብዙ ትርፍ በሌለበት የሚለው ነገር አንዱ ቁልፍ ነገር ምን ላይ ይመጣል የኢትዮጵያ ባንኮች በጣም በከፍተኛ ሁኔታ ሲጠብቁት የነበረው ለገበያው ገንዘብ እናበድራለን ብለው ሲጠብቁ ነበር ነገር ግን ብሔራዊ ባንክ ያንን ህግ እንደፈለጉት ሊያነሳላቸው ሳይሆን ከዚህ በፊት ብሔራዊ ባንክ ገዢዎች በተደጋጋሚ የተናገሩት ነገር ቢሆንም አይ ከ18 ወደ 24% ከባለፈው አመት ብድራቸውን እንዲያሳድጉ እንጂ ሙሉ በሙሉ እንዲለቀቅ
ብለን ያለውን ነገር ተተናዋል አይነት ነገር አንስተዋል። ከዚህም የተነሳ ባንኮቹ አማራጭ የላቸውም። የሰበሰቡትን ገንዘብ እንዳይከስሩ 7% ወለድ ይከፍሉበታል፣ ቤት ኪራይ ለሰራተኛ ደሞዝ ይከፍሉበታል፣ የተለያዩ ነገር ስለሚከፍሉበት ያላቸው እድል ምን ማድረግ ነው? በእንደዚህ አይነት ሰነዶች ላይ ማዋል ነው። እነዚህ ሰነዶች ላይ የሚያውሉት በጣም የአጭር ጊዜ ብድር ስለሆነ የሾርት ተርም ብድሮች ስለሆኑ እንደ ብድር ተቆጥሮ ከዛ ከ18% ወደ 24% ወደ ምትባለው አይነት ብድር አለች አይደል? እሱ ላይ አይቆጠርባቸውም። ስለዚህ ባንኮቻችን የፋይናንስ ተቋማቶቻችን በዋናነት ገንዘባቸውን ወደዚህ ይዘውት እየመጡ ነው። ከዛ ባለፈ ደግሞ ሌላ ቅድም የነገርኳችሁ አይነት የ182 ቀኖቹም ራሳቸው ቢሆኑ ጥሩ ሪተርን አላቸው። በቢሊዮኖች የሚቆጠር ገንዘብ ቢሆን ወደዚህኛው ክፍል እየሄደ መሆኑን መመልከት እንችላለን ማለት ነው። እኔና እናንተ ግን ምንድነው ይሄ ሁሉ ነገር የሚያሳየን ካላችሁኝ በአንድ መልኩ እንግዲህ ብዙ ገንዘብ በገበያ ላይ በቀረበ ቁጥር ኢንቨስት የምናደርግበት ወይም አቅርቦት በበዛ ቁጥር ፈላጊው ጋር ባለው መስተጋብር ማለት ነው የሪተርን መቀነስ ዋነኛውና ወሳኙ ነገር ሊሆን ይችላል። ነገር ግን በአጠቃላይ በኢትዮጵያ ውስጥ አሁን እያየን ያለነው ትሬንድ ብድርን የመበደር ዋጋ እየጨመረ ሊሄድ የሚችልበት ድሉ ሰፊ ነው። በተለይ የረጅም ጊዜው ሲሆን ማለት ነው። እዚህ ጋር እንደምትመለከቱት መንግስት እንኳን ሲበደር 182 ቀን ብድርን ሲጠይቅ 20% ደርሶበታል። 17% አማካዩ ነው ብያችኋለሁ። የ364ቱ ቀን ብድር ባለፈው በተደረገው ጨረታ አማካዩ ዋጋ ነበር 20% ላይ የነበረው። በዚህኛው ግን ከቶፊልድ መነላት ወይ ደግሞ የመጨረሻ የተቀበሉት ዋጋ 20% ትርፍ የሚያላቸውን እሺ ብለው ሰነዱን ሸጠውላቸው ነበርና ማለት ነው። የዋጋዎች የተወደዱ መሄድ የሚችሉበት እድል ይኖራል ማለት ነው በረጅሙ ጊዜ። ችግሩ የረጅም ጊዜ ነገር አታምኑትም። የዋጋ ግሽበት ተመልሶ ወደ ላይ ቢወጣ ኢንተረስት ሬት ወደ ላይ ከፍ ቢል የምትከስሯቸው ኪሳራዎች ስላሉ እነሱ ላይ እርግጠኛ መሆንን ይፈልጋል። ግን በአጠቃላይ ምን ያሳየናል? ከባንክ ብድር መበደርን ሁሉ ጊዜ የምታስቡ ሰዎች ቀጣይ አመታት፣ ቀጣይ ጊዜያት፣ ቀጣይ ወራት ከባንክ የምንበደረው ብድር ዋጋው ትንሽ ወደድ ያለ የሚሄድበት እድሉ በጣም ሰፊ እንደሆነ እንድትረዱ ፈልጋለሁ ነጋዴዎች ማለት ነው። በቀላሉ ብድርን አክሰስ ማድረግ ሳይሆን የምንከፍላቸው ወለዶች ከፍ ማለታቸው ሌላው ችግር እየሆነ ሊመጣ እንደሚችል ከወዲሁ ልንረዳ ይገባል። በአጠቃላይ ግን የኢትዮጵያ መንግስት የግምጃ ቤት ሰነዶች ላይ ኢንቨስት አደርጋለሁ ብላችሁ የምታስቡ ከሆነ በተለይ በጣም አጭር ቀን የሚባሉት የ28 ቀኑ በጣም አነስ ያለ ወለድ እየተገኘበት መጥቷል። በቀጣይ ጊዜያትም ቢሆኑ በእርግጠኝነት በሚቀጥሉት 3 ወራት ውስጥ ይሄ በተመሳሳይ መልኩ የሚቀጥል ይሆናል። ምክንያቱም ባንኮቹ ያንን ገንዘብ ያወጡ መልሰው እዛው ላይ ለመንግስት ያበደሩት ነው የሚሄዱት። መንግስት ደግሞ የተሻለ ሊሆንለት የሚችለው እንዲያው የ6 ወር የ1 አመት ቢሰጡት ነው። ለወደፊት ሜቢ ትሬጀሪ ቦንዶችን ሊጀምር ይችላል። የአመት የ2 አመት አድርጎ ደና ትርፍ የሚያስገኙ ነገሮችን ግን ያን ያህል አፒታይት አለ ወይ የሚለውን ነገር ስናይ ግን አጭር ነገር ላይ በጣም ማተኮራቸው የትሬጀሪ ቦንዱን ቶሎ እንዳይለቁትም ስጋት ውስጥ ከቷቸው ሊሆን እንደሚችል ከወዲሁ መገመት ይቻላል። እናንተ እስቲ አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ምን ይመስላችኋል? ምን ይሰማችኋል? የመንግስት የትሬጀሪ ቦንድ እስከናንተ ማል ይገዛ ሰው ካለ እስቲ አስተያየት መስጫ ሳጥኑ ላይ እንዴት እንደነበረ ኮሜንት ላይ ጻፉልን እያልኩኝ በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ከንጋት ፖስት የምሰናበታችሁ ታዲያ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ እያልኩኝ ከሜብራውን ነኝ።